ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአዲስ ሪፖርተር የመጋቢት 15 2018 ለተማክሰኞ የሰዓቱን አበይት መረጃዎች ይዘን ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ትነግ የድርቆሽና ስንቅ ዝግጅት እጥረት አጋጠመው፣ ድርቆሽ እንዳይቀርብ የሚቀሰቅሱ ከሃጂዎች ተባሉ። የጃልመሮ ኃይል ምርጫን ተቃወመ። ምርጫውን ቢደግፍ ነበር ዜና የሚሆነው ኦሮሚያ። የኤርትራና ትግራይ ከፍተኛ መኮንኖች በፊት ለፊት ቢነጋገሩም ሳይስማሙ ተለያዩ። እስራኤልና አሜሪካ በኢራን የኢነርጂ መሠረተ ልማት ላይ ጥቃት ስለመፈጸማቸው፣ ኔታንያሁ ለትራምፕ ምላሽ ስለመስጠታቸው፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንዲሁም ደግሞ ሌሎቹን መረጃና ዜና ትንታኔ ወደ እናንተ የምናደርስ ይሆናል። የተወደዳችሁ የአዲስ ሪፖርተር ተከታታዮች በየጊዜውና በየሰዓቱ ወደ እናንተ የሚለቀቁ መረጃዎች በቀላሉ እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ እንዲሁም የቴሌግራም ገጻችን ደግሞ ጆይን ማድረጋችሁን እንዳትረሱ። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። በአሜሪካና ሎንዶን የሚጠራው ሰልፍ አደጋ ይዞ እንዳይመጣ ስጋት የገባቸው ጎመን በጤና እያሉ ነው። በኢትዮጵያ ምርጫ እንዳይደረግ የሚቀሰቅሱ ፊልሞች ተቀነባበሩ፣ አስተባባሪዎች ወንጀለኛ ተባባሉ የሚለው የዛሬው ዜና ትንታኔያችን ርዕሰ ጉዳይ ነው። ዜና ትንታኔውን ወደ ኋላ የምናደርሳችሁ ሲሆን አሁን ወደ አጫጭር መረጃዎች አመራን። የጃልመሮ ኃይል ምርጫን ተቃወመ። ምርጫውን ቢደግፍ ነበር ዜና የሚሆነው ኦሮሚያ። የኦሮሞ ነጻነት ሰራዊት ግንቦት 24 ቀን 2018 ይካሄዳል የተባለውን አገራዊ ምርጫ መካሄድ የለበትም የሚል አቋም መያዙን አስታወቀ። አቋሙ ከአማራ ፋኖ ብሔራዊ ንቅናቄ ጋር ተመሳሳይ ቢሆንም ተሳታፊዎች ላይ ማስፈራሪያም አልሰነዘረም። ከመንግስት ወገን ይህ የሚጠበቅ ነው፣ የታጠቀ ቡድን ምርጫ ቢደግፍ ነበር ዜና የሚሆነው የሚል ምላሽ ሰጥቷል። ምርጫውን ተአማኒነት የሌለው ነው በማለት የተቃወመው የኦሮሞ ነጻነት ሰራዊት ይህን መግለጫ ያወጣው ጃዋር ግብፅ ከርሞ መምጣቱን አቶ ጅሬኛ በህዝባዊ አመፅ አደራጆች የቴክኒክ ኮሚቴ ስብሰባ ላይ ይፋ ካደረጉ በኋላ ነው። ቡድኑ መጋቢት 14 ቀን 2018 ባወጣው በዚሁ መግለጫ ምርጫው ለውጭ ዓለም ፍጆታ ተብሎ የሚዘጋጅ ትዕይንት እንደሆነ አመልክቷል። ከሀገሪቱ 70% በላይ የሚሆነው አካባቢ ተአማኒነት ላለው ድምፅ አሰጣጥ ምቹ እንዳልሆነም አመልክቷል። ይሁን እንጂ እንደ ፋኖ በምርጫ የሚሳተፉትን አካላት ረሽናለሁ አላለም። በአሃዝ የተደገፈ መረጃ ሳያቀርብና ዋና ዋና ያላቸውን ፓርቲዎች ስም ሳይጠራ ዋና ዋና ተቃዋሚ ፓርቲዎች ራሳቸውን ከምርጫ አግልለዋል ወይም ከምዝገባ ላለመሰረዝ በምርጫ ተሳታፊ ሆነዋል ያለው መግለጫው በምርጫ የሚሳተፉትን ያለውን ጉድለት ለማጋለጥ ብቻ እየተሳተፉ ይገኛሉ ብለዋል። በምርጫ ውስጥ የቀሩት ፓርቲዎች በሙሉ በመንግስት የተፈጠሩ ወይም ከመንግስት ጋር የተቆራኙ እንደሆነ ያመለከተው የኦሮሞ ነጻነት ሰራዊት መግለጫ እነዚህንም ፓርቲዎች በስም አላነሳም። ኦነግና ኦፌኮ በምርጫ የሚሳተፉና በርካታ እጩ ያቀረቡ ፓርቲዎች መሆናቸውን መግለጻቸው ይታወሳል። መግለጫው ኦነግና ኦፌኮን ለመውቀስ ስለመፈለጉ ግልጽ አላደረገም። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ሂደቱ ውስጥ የሚሳተፉ አካላት በሙሉ እንደ መንግስቱ ሁሉ የአማራ ሕዝብ ጠላቶች ተደርገው ይቆጠራሉ ሲል ማስጠንቀቂያ መስጠቱ አይዘነጋም። በዚሁ ማስጠንቀቂያው ድርጅቱ በምርጫው በተለያዩ አግባቦች የሚሳተፉትን እንደሚረሽን ማስታወቁም የሚታወስ ነው። የኦሮሞ ነጻነት ሰራዊት ሌላው ያነሳው ጉዳይ ምርጫው አዳዲስ ክልሎችን ሊያዋልድ የሚችል ስጋት እንዳለው ነው። የተፈጠሩ ችግሮችን ለማርገብ ወልቃይትን ጨምሮ አዳዲስ ክልሎችን ለመፍጠር የሚደረግ የህገ መንግስት ማሻሻያ ሊኖር እንደሚችል ጠቁሟል። ስማቸውን ያልገለጹ የኦሮሚያ ክልል ባለስልጣን ዜና የሚሆነው የታጠቁ ኃይሎች ምርጫ ቢደግፉ ነበር፣ መቃወማቸው ከምርጫ ጋር ካላቸው ተፈጥሯዊ ችግር የሚመነጭ እንጂ ሌላ ምክንያት አይኖረውም፣ እናም የሚጠበቅ ነው የሚል ምላሽ ሰጥተዋል። አክለውም የጎደለን ነገር ተመካክሮ በማስተካከል ወደ ሰለጠነው ምርጫ ፖለቲካ ቢመለሱ ይበጃል ብለዋል። የሰላም ለኢትዮጵያ ጥምረት ፓርቲ የፖለቲካና የምርጫ ጉዳዮች ኃላፊ አቶ አላምረው ረዳ
የታጠቁ ኃይሎቹ ያስተላለፉትን ማስጠንቀቂያ ፍጹም ተገቢ ያልሆነ ሲሉ ተችተዋል። አቶ አላምረውም ምርጫን መቃወም የዲሞክራሲ ጥረቶችን እንደሚያደናቅፍና በሰላማዊ መንገድ በሚሳተፉ አካላት ላይ የሚሰነዘር ዛቻ ተቀባይነት እንደሌለው ፋኖ ያወጣውን ማስጠንቀቂያ ተከትሎ ነበር ተቃውሞ ያሰሙት። የኤርትራና ትግራይ ከፍተኛ መኮንኖች በፊት ለፊት ንግግር ሳይስማሙ ተለያዩ። ድብቅ መረጃዎችን በማውጣት የሚታወቀው የፈረንሳዩ አፍሪካ ኢንተለጀንስ ጋዜጣ በትግራይና በኤርትራ ከፍተኛ የጦር መኮንኖች መካከል ፊት ለፊት የተደረገ ምክክር መኖሩን ይፋ አድርጓል። ምንም እንኳን ንግግሩ ያለ ስምምነት ቢጠናቀቅም የሁለቱ ባላንጣዎች ዳግም መቀራረብ ወይም ጽምዶ እዚህ ደረጃ ላይ መድረሱ ቀደም ሲል የኢትዮጵያ መንግስት ለሚያሰማው አቤቱታ ማረጋገጫ ሆኖ ተገኝቷል። የፈረንሳዩ አፍሪካ ኢንተለጀንስ እንደዘገበው ከሆነ በዚሁ ባለመስማማት ተጠናቀቀ በተባለው የፊት ለፊት ንግግር ላይ የተሳተፉት የትግራይና የኤርትራ ከፍተኛ ወታደራዊ አመራሮች መካከል ከትግራይ ጀኔራል ፍስሐ ኪዳኑ የተወከሉ ሲሆን ከኤርትራ በኩል ደግሞ ጀኔራል ኢዮብ ፍስሐ መሳተፋቸው ተገልጿል። አለመግባባቱ የተፈጠረው የትግራይና የኤርትራ መኮንኖች የኢትዮጵያን መከላከያ ሰራዊትን አስመልክቶ ባቀረቡት ግምገማ መነሻ መሆኑን የፈረንሳዩ ጋዜጣ አፍሪካ ኢንተለጀንስ ምንጮቹን ዋቢ በማድረግ አስታውቋል። ቀደም ሲል በወጡ የተለያዩ ሪፖርቶችና አዲስ ሪፖርተር ባገኘችው መረጃ የኢትዮጵያ መከላከያ የገነባው ኃይል ግዙፍ መሆኑና የታጠቀው ዘመናዊ መሳሪያ በመሆኑ ተነስቶ የሚባለውና እውነታው የተለያየ ነው። ይህ መንግስት በጦርነት ስለማይወድቅ ወደ ህዝባዊ አመጽ በተለይም የሃይማኖት ልዩነት በመፍጠር ላይ ያተኮረ ትግል ማድረጉ ያዋጣል በሚል ግምገማ መደረጉን ዘግበን ነበር። አፍሪካ ኢንተለጀንስ ሁለቱ አካላት ያልተግባቡበትን ምክንያት ባይዘረዝርም የኢትዮጵያ መንግስት አሁን ላይ የያዘው አቋም ለሁለቱ ሀገራት መስማማት ዋና ምክንያት መሆኑን አስታውቋል። ይህ ግንኙነት በአሁኑ ሰዓት አሜሪካና እስራኤል በአፍሪካ ቀንድ ከሚከተሉት አዲስ አካሄድ አንጻር አጥብቀው የሚቃወሙት ነው። ቀደም ሲል በተደጋጋሚ የኢትዮጵያ መንግስት ለዓለም አቀፍ ተቋማትና የተባበሩት መንግስታት ኤርትራን አስመልክቶ ጣልቃ እየገባች ነው፣ የኢትዮጵያን ድንበር ጥሳ ገብታለች በማለት አቤቱታ ሲያቀርብ እንደነበር ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ መንግስት ይህንን የሁለቱን ጥምረት እንደ ስጋት እንደሚያየውና የኤርትራ መንግስት የኢትዮጵያን ድንበር በመጣስ ወረራ እየፈጸመ እንደሆነ ማመልከቱ አይዘነጋም። መንግስት ትህነግ ከታጠቁ ኃይሎች በተለይም ከኤርትራ ጋር ግንኙነት መፍጠሩ ከፕሪቶሪያው ሰላም ስምምነት ጋር ይጋጫል የሚል እምነት እንዳለው፣ ሻዕቢያ ተቃዋሚዎችን እንደሚያደራጅ እንደሚያስረጥንና እንደሚያስታጥቅ በመግለጽ ሲያቀርብ ለነበረው አቤቱታ ስብሰባ ለዓለም አቀፉ ማህበረሰብ በማስረጃነት የሚቀርበው እንደሆነ ተመልክቷል። ትህነግ የድርቆሽና ስንቅ ዝግጅት እጥረት አጋጠመው። ድርቆሽ እንዳይቀርብ የሚቀሰቅሱ ከሃጂዎች ተባሉ። በትግራይ ወጣቶች በጦርነት እንዳይሳተፉ ክልላቸውን ጥለው እንዲሸሹ እንዲሁም እናቶች ስንቅ እንዳያዘጋጁ ድርቆሽ እንዳያቀርቡ የሚቀሰቅሱ ሚዲያዎችና ግለሰቦች መኖራቸውን፣ በትግራይ ወጣቶች በጦርነት እንዳይሳተፉ ክልላቸውን ጥለው እንዳይሸሹ እንዲሁም እናቶች ስንቅ እንዳያዘጋጁ ድርቆሽ እንዳያቀርቡ የሚቀሰቅሱ ሚዲያዎችና ግለሰቦች መኖራቸውን የትህነግ ቃል አቀባይ አቶ ሚካኤል አስገዶም አስታወቁ። ይህ ክህደት እንደሆነም አመልክተዋል። በትግራይ ወጣቶች ጦርነት ፍርሃቻ እየሸሹ መሆኑን እየተገለጸ ባለበት ወቅት በወይን ቀርበው ስለ ክህደት የተናገሩት ቃል አቀባዩ እኛ ሰላም ነው የምንፈልገው፣ ጦርነት አንፈልግም የሚሉ ሚዲያዎች፣ ድርጅቶችና ግለሰቦችን በከሃጂነት ከፈረጁ በኋላ እሳቸው እንዳሉት በጦርነቱ ትህነግ የፈለገውን ሲያሳካ ዋጋ ይከፍላሉ። በተለያዩ ወገኖች የድርቆሽ አቅርቦትና ስንቅ ችግር ማጋጠሙ እየተገለጸ ባለበት ወቅት የትግራይ እናት ለትግራይ ተዋጊዎች ድርቆሽና መሰል ስንቆችን እንዳታዋጣ ለእንቢታ የሚያበረታቱ አሉ ሲሉ ቃል አቀባዩ የስንቅ እጥረት አለመኖሩን አመልክተዋል። አክለውም ህዝብ ስንቅ እንዳያቀርብና ወጣቱ የሰራዊት አባል እንዳይሆን ይቀሰቅሳሉ ያሏቸውን አካላትን ከዚህ በላይ ክህደት ምን አለ በማለት ያለውን የልዩነት ስፋት አሳይተዋል። አቶ ሚካኤል በስም የፌዴራል መንግስት ብለው ባይጠሩም ጠላታችን ቀላል ባይሆንም ከአቅማችን በላይ ግን አይደለም ብለዋል። አክለውም ብልጽግና እኛን ከማጥፋቱ በፊት እኛ ቀድመን ብልጽግናን ማጥፋት አለብን ሲሉ የጦርነቱን አይቀሬነት አመልክተዋል። የወልቃይት ጠገዴ ህዝብ የማንነት ጥያቄ እንዲያነሳ ያደረገው ብልጽግና ፓርቲ ነው በማለት የከሰሱ ቃል አቀባዩ ቀደም ሲል የወልቃይት ማንነትና የወልቃይት ጠገዴ ህዝብ የማንነት ጥያቄ እንዳነሳ ያደረገው ብልጽግና ነው በማለት የከሰሱ ቃል አቀባዩ
ቀደም ሲል የወልቃይት ማንነትና ወሰን አስመላሽ ኮሚቴ በሚል ተቋቁሞ ትግራይ ድረስ ለአቤቱታ ከዛም ለፌዴሬሽን ምክር ቤት አቤቱታውን አቅርቦ ስለነበር ኮሚቴ ያነሱት ነገር የለም። ኮሎኔል ደመቀን ለማሰር በጎንደር የተደረገውን ህዝባዊ ርብርብ ጨምሮ ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ስለተነሳው የማንነትና የወሰን ጉዳይ ጠያቂውም አላነሳባቸውም። አቶ ጌታቸው ረዳ ደቡብ አፍሪካ ሄደው ትግራይን የሚጎዳ ስምምነት ፈርመው ነው የመጡት በማለት በንግግራቸው ሙሉ በሙሉ ስምምነቱ መፍረሱን አስታውቀዋል። ጦርነቱ የት እንደሚጀምር ሳያውቁ ወደ አዲስ አበባ የሄዱት ተጋሩዎች እዚያው አይቆዩም፣ ከአዲስ አበባም ተሰደው ወደ ሌላ ቦታ እንደሚሄዱ ቢያውቁ ይሻላል ሲሉ ያስጠነቀቁት የትህነግ ቃል አቀባይ አሁን እንደባለፈው አይደለንም፣ ከፕሪቶሪያው ስምምነት በኋላ ሰፊ የፋታ ጊዜ ስላገኘን ተዘጋጅተናል፣ በርካታ እድሎችንም አግኝተናል፣ ብዙ ግንባሮች ክፍት ሆነዋል፣ አሁን ብልጽግና ላይ ብቻ ለማነጣጠር አመች ሁኔታ ተፈጥሮልናል ሲሉ የድርጅታቸውን ጦርነት ግምገማ ኑረዋል። እሳቸው ይህን ካሉ በኋላ በስም የተጠቀሱ የኤርትራ የጦር መኮንኖች መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። የጦርነቱ ዝግጅት ማየሉም አስታውቀዋል። ከመንግስት ወገን በይፋ ባይነገርም በማንኛቸውም ሰዓት ሊቀሰቀስ የሚችልን ጥቃት ለመመከት በቂ ዝግጅት እንዳለ ይሰማል። በሻዕቢያ መሪነት ይጀመራል የሚባለው ጦርነት ከተለኮሰ እንደ ቀድሞው ድንበር ደርሶ እንደማይቆም ጠቅላይ ሚኒስትር አብይ መናገራቸው፣ ይህን ሲሉ ሰላም እንደሚሻልና የአንድ ሀገር ሰዎች በጋራ በውይይት ችግራቸውን ቢፈቱ እንደሚሻል ደጋግመው ማስታወቃቸው አይዘነጋም። ምክር ቤቱ በመሬት መንሸራተት አደጋ ለተጎዱ ወገኖች ድጋፍ አደረገ። የኢፌዴሪ የፌዴሬሽን ምክር ቤት በደቡብ የኢትዮጵያ ክልል በጋሞ ዞን ጋጮ ባባ ወረዳ ለካ ቀበሌ በተከሰተ የመሬት መንሸራተት አደጋ ለደረሰባቸው ወገኖች የ3 ሚሊዮን ብር ድጋፍ አድርጓል። አደጋው በደረሰበት ስፍራ ተገኝተው የተጎጂ ቤተሰቦችን በማጽናናት የገንዘብ ድጋፉን ያደረጉት የተከበሩ አቶ አገኘው ተሻገር በወገኖቻችን ላይ የደረሰው የድንገተኛና አሰቃቂ አደጋ የሁሉም ብሔረሰቦችና ሕዝቦች ልብ የሰበረ እንደሆነ ጠቅሰው ይህ ድጋፍም የአጋርነታቸው አንዱ ማሳያ ነው ብለዋል። የተከበሩ አፈጉባኤ አክለውም ይህ ድጋፍ ምክር ቤቱ በአደጋው ሳቢያ የተጎዱ ወገኖችን መልሶ ለማቋቋም የበኩሉን ድርሻ ለመወጣት በማሰብ ያደረግነው ነው ያሉ ሲሆን በዜጎች ላይ ተመሳሳይ ችግር እንዳይከሰት በሁሉም አካባቢ አስፈላጊው ቅድመ ጥንቃቄ እንዲደረግም አሳስበዋል። የኢፌዴሪ ፌዴሬሽን ምክር ቤት መጋቢት 3 ቀን 2018 የደረሰውን ድንገተኛ አደጋ አስመልክቶ የተሰማውን መሪር ሐዘን መግለጹ ይታወቃል። የተወደዳችሁ የአዲስ ሪፖርተር ቤተሰቦቻችን መጋቢት 15 2018 ለተማክሰኞ አመሻሽ ወደ እናንተ እየደረሰ የሚገኘው መረጃ አሁንም የመረጃ ሰዓታችን ተጠናክሮ የሚቀጥል ነው የሚሆነው። አሁን ደግሞ ወደ ውጭ መረጃዎች እናልፋለን። ትራምፕ በጠበጡ መከፋፈልና ጥርጣሬ በኢራን የስልጣን ሽኩቻና የግንኙነት መበጣጠስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች ለድርድር እጃቸውን ዘርግተዋል በማለት የሰጡት መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። በተለይም የፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ ከጉዳዩ ጋር ስማቸው የተነሳ ሲሆን እንደ ኢራን ኢንተርናሽናል ዘገባ ከሆነ ይህ መግለጫ እውነተኛ ይሁን አይሁን ባይታወቅም በቴህራን አመራሮች መካከል ከፍተኛ አለመተማመን እየፈጠረ ሲሆን በዓለም አቀፍ የነዳጅ ገበያ የዋጋ መረጋጋትን እያመጣ ይገኛል። ፕሬዝዳንት ትራምፕ ስማቸውን ያልጠቀሷቸው ከፍተኛ የኢራን ባለስልጣን ከዋሽንግተን ጋር ግንኙነት ማድረጋቸውን መናገራቸው በኢራን እስላማዊ ሪፐብሊክ ውስጥ ከፍተኛ የስነ ልቦና ጦርነት ሆኖ እያገለገለ ነው። በአሁኑ ወቅት በርካታ የኢራን መሪዎች በእስራኤል ጥቃት ስጋት ምክንያት ተደብቀው በሚገኙበትና የእዝ ሰንሰለታቸው በተዳከመበት ወቅት ከመካከላችን ለጠላት መረጃ የሚሰጥ አለ የሚል ጥርጣሬ እንዲነግስ አድርጓል። የፕሬዝዳንት ትራምፕ ስልታዊ መግለጫ ተከትሎ በኢራን ከፍተኛ አመራሮች መካከል የተፈጠረውን አለመተማመን እየበረታ ለመሄዱ ማሳያዎችም አሉ። እንደ አውሮፓውያን አቆጣጠር ማርች 1 ቀን 2026 በደረሰ የአየር ጥቃት የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒና በርካታ ከፍተኛ የደህንነት ባለስልጣናት መገደላቸው በሀገሪቱ ከፍተኛ የአመራር ክፍተት የተፈጠረ ሲሆን ተተኪውን መሪ ለመሰየም በሚደረገው ጥረት ላይ ከፍተኛ አለመግባባት ፈጥሮ ነበር። የሟቹ መሪ ልጅ ሞጅታባ ኻሜኒ አዲስ መንፈሳዊ መሪ ተደርጎ ቢሰየምም በሀገሪቱ ውስጥ ያሉ ጠንካራ ክንፎችና የጦር መሪዎች በእሳቸው ሹመት ላይ ሙሉ እምነት የላቸውም። ይህ በቤተ መንግሥት ውስጥ ያለውን አንድነት አዳክሞታል ተብሎ ነበር። ይህ እየተብላላ ባለበት ትራምፕ ከአንድ ከፍተኛ የኢራን ባለስልጣን ጋር በሚስጥር እየተነጋገር ነው ማለታቸው
በቴህራን ያሉ መሪዎች እርስ በርሳቸው እንዲጠራጠሩ አድርጓል። ማን ነው ከጠላት ጋር የሚደራደረው የሚለው ጥያቄ በአመራሩ መካከል ትልቅ ውጥረት ፈጥሯል። መሐመድ ባገር ጋሊባፍ ላይ ያነጣጠረ ጥርጣሬ ላይም ጥሏቸዋል። የፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ ከአሜሪካ ጋር በሚስጥር ሊደራደሩ ይችላሉ ተብለው ከተጠረጠሩት መካከል ዋነኛዎቹ ናቸው። ምንም እንኳን እሳቸው መረጃውን ሐሰተኛ ቢሉትም በኢራን እስላማዊ አብዮታዊ ጥበቃ ውስጥ ያሉ አክራሪዎች ግን ጥርጣሬያቸውን መግለጻቸውን ቀጥለዋል። ይህ ጥርጣሬ የወታደራዊ ሰንሰለት መዳከምና የኃይል እርምጃ ስጋት ላይ ሌላ ተጨማሪ እንከን ሆኗል። በእስራኤልና አሜሪካ የሚሰነዝሩት ተከታታይ ጥቃቶች የኢራንን የእዝ ማዕከላትና የመገናኛ ዘዴዎች አዝረክርከውታል። መሪዎቹ ግድያን ፍራቻ ተደብቀው በሚገኙበት በዚህ ወቅት መረጃን በቅንጅት መለዋወጥ ባለመቻላቸው እርስ በርስ ያላቸው እምነት ቀንሷል። በአሁኑ ወቅት በአንዳንድ የኢራን ጦር ክፍሎች ውስጥ ያሉ መኮንኖች መሪዎቻችን ለራሳቸው መውጫ መንገድ እየፈለጉ ነው በሚል ስጋት ወታደራዊ ግዴታቸውን እየተወ መሆኑ ተዘግቧል። የኢራን የነዳጅ ማከፋፈያ ጣቢያዎችና የኤሌክትሪክ መሠረተ ልማቶች ላይ ያነጣጠረው ጥቃት የሀገሪቱን የኢኮኖሚ ክፍል ክፉኛ ጎድቶታል። በዚህ ሳቢያም በአሁኑ ወቅት አመራሩ ጦርነቱን እንቀጥል በሚሉ አከራካሪዎችና በድርድር መፍትሄ ይፈለግ በሚሉ ወገኖች መካከል ለሁለት መከፈሉን ኢራን ኢንተርናሽናልን ጨምሮ የተለያዩ መገናኛዎች ዘግበዋል። ኢራን የቀድሞ አብዮታዊ ዘብ አዛዥን የብሔራዊ ደህንነት ምክር ቤቱ አዲስ ዋና ጸሐፊ አድርጋ ሾመች። ኢራን በአየር ድብደባ የተገደሉትን አሊ ላርጂኒን በመተካት የቀድሞ አብዮታዊ ዘብ አዛዥን የሀገሪቱ ብሔራዊ ደህንነት ምክር ቤት አዲስ ዋና ጸሐፊ አድርጋ ሾማለች። የኢራን መንግሥት ቴሌቪዥን አዲሱን ዋና ጸሐፊ መሐመድ ባገር ዞልቃድር ናቸው ብለዋል። ሹመቱ በኢራን ፕሬዝዳንት መሱድ ፔዜሽኪያን ምክትል ይፋ የተደረገ ሲሆን በሀገሪቱ ጠቅላይ መሪም ጸድቋል። ላርጂኒ መጋቢት 17 በታለመ የአየር ጥቃት የተገደሉ ሲሆን ይህም አሁን ለቀጠለው ግጭት ከፍተኛ መባባስ እንደ ምክንያት ተወስዷል። መሐመድ ባገር ዞልቃድር እስላማዊ አብዮታዊ ዘብ ውስጥ የብርጋዴር ጀኔራልነት ማዕረግ ያላቸው ሲሆን ቀደም ሲል ለደህንነት ጉዳዮች የሀገር ውስጥ ጉዳይ ምክትል ሚኒስተርነትን ጨምሮ በከፍተኛ የደህንነት የሥራ መደቦች ላይ አገልግለዋል። ይህ ሹመት የተሰጠው ከእስራኤል ጋር በቀጠለው ግጭት በኢራን ውስጥ ተከታታይነት ያላቸው የከፍተኛ አመራሮች ሞት ካጋጠመ በኋላ ነው። በቅርብ ጊዜ በከፍተኛ ግጭት ውስጥ የነበሩት አሜሪካና ኢራን በፓኪስታን ዋና ከተማ ፊት ለፊት ሊገናኙ እንደሚችሉ የሚያመለክቱ መረጃዎች ተሰምተዋል። በዚህ ሊካሄድ በሚችለው የታሪካዊ ጉባኤ ውስጥ በኢራን በኩል የፓርላማ አለቃ ጋሊባፋና ሌሎች ከፍተኛ ኃላፊዎች እንደሚሳተፉ ሲገለጽ፣ ከአሜሪካ በኩል ደግሞ ምክትል ፕሬዝዳንቱ ጂዴ ቫንስ እና ልዩ መልእክተኞቹ ጃሬድ ኩሽነርና ዊትኮፍ እንደሚገኙ ተጠቁሟል። ከዚህ በፊት በንግግር ላይ ሳይሆን በማስጠንቀቂያና በግጭት የተገናኙት ሁለቱ አገራት አሁን ወደ ውይይት መቀመጣቸው በዓለሙ ፖለቲካ አቅጣጫ ላይ ትልቅ ለውጥ ሊያመጣ ይችላል ተብሏል። ይህ እርምጃ በክልሉ ያለውን የጦርነት አደጋ ሊቀንስና አዲስ የውይይት መንገድ ሊከፍት እንደሚችል ተጠቁሟል። እስራኤልና አሜሪካ በኢራን የኤነርጂ መሠረተ ልማት ላይ ጥቃት ፈጸሙ። እስራኤልና አሜሪካ በኢራን ኢስፋሃን እና ክራምሻህር የኤነርጂ መሠረተ ልማቶች ላይ ጥቃት ፈጽመዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ መሠረተ ልማት ላይ ለመፈጸም የተቀመጠው የጊዜ ገደቡ ወደ 5 ቀናት መራዘሙን ትናንትና ካስታወቁ በኋላ ጥቃት መፈጸሙ ዘገባዎች አመልክተዋል። የኢራን መገናኛ ብዙሃን ጠቅሶ አናዶሉ እንደዘገበው በኢስፋሃን ኤነርጂ ጣቢያ በተፈጸመው ጥቃት በአካባቢው የሚገኘው የተፈጥሮ ጋዝ አስተዳደር ሕንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል። በተመሳሳይ በኮራም ሻህር የኤነርጂ መሠረተ ልማት ላይ በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱ ተገልጿል። የአሜሪካና እስራኤል ጥቃት ከተጀመረ ወዲህ በቴህራን ከ600 በላይ ሰዎች መገደላቸው ተነገረ። ኢራን ከእስራኤልና ከአሜሪካ ጋር የገባችበት ግጭት ከተቀሰቀሰ ወዲህ በቴህራን ከ6000 በላይ ሰዎች ለጉዳት የተዳረጉ ሲሆን ከ600 በላይ የሚሆኑት ደግሞ መሞታቸውን የቴህራን አካባቢ የአደጋ ጊዜ አገልግሎት ኃላፊ መሐመድ እስማኤል ታባኮኒ ገልጸዋል። ኢራን በአደራዳሪዎች በኩል የመነጋገሪያ ነጥቦች እንደደረሱ ገለጸች። ዩናይትድ ስቴትስና ኢራን እያደረጉ ስላለው ንግግር እርስ በርሱ የሚጣረስ መረጃ እየሰጡ ባሉበት ወቅት የኢራን የውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን ለቢቢሲ የአሜሪካ ጋር ሲቢኤስ ኒውስ በአደራዳሪ በኩል ከአሜሪካ የመነጋገሪያ ነጥቦች ደርሰውናል፣ እየተመለከትናቸውም ነው ብለዋል። ሲቢኤስ ይህ ለንግግር ቅድመ ሁኔታ እንጂ ድርድር እንደሚኖር ወይም እየተካሄደ መሆኑን አያረጋግጥም ሲል ዘግቧል። ይህ አስተያየት የተሰማቸው ፕሬዝዳንት ትራምፕ አሜሪካና ኢራን ጦርነቱን ለማቆም የሚያስችል ንግግር እያደረጉ መሆናቸውን በተናገሩበት ወቅት ነው።
የኢራን ፓርላማ አፈ ጉባኤ ከአሜሪካ ጋር ድርድር ተጀምሯል መባሉን አስተባበሉ። የኢራን ፓርላማ አፈ ጉባኤ መሐመድ ባግሄር ጋሊባፍ ኢራን ከአሜሪካ ባለሥልጣናት ጋር ንግግር እያደረገች መሆኑን ከተገለጸ በኋላ የኢራን ምክር ቤት አፈ ጉባኤ የድርድሩ መሪ መሆናቸው መገለጹን ተከትሎ ማስተባበያ ሰጡ። ትራምፕ በኢራን ላይ ከባድ ጥቃት ለመፈጸም ያስቀመጡት የጊዜ ገደብ ከመጠናቀቁ ከሰዓታት በፊት ከኢራን ጋር ንግግር መጀመሩን በመጥቀስ 5 የንግግር ቀናት መስጠታቸውን አስታውቀዋል። ነገር ግን የኢራን ከፍተኛ ባለሥልጣናት ከአሜሪካ ጋር የተጀመረ ንግግር እንደሌለ በመግለጽ ሲያስተባብሉ፣ ፕሬዝዳንት ትራምፕ ግን ተስፋ ሰጭ ንግግር መጀመሩን ጠቅሰዋል። ትራምፕ ኢራን የኒውክሌር ፕሮግራሟን ለመተው ልትስማማ እንደምትችል ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለሰላም ሲባል የኒውክሌር ፕሮግራሟን ለመተው ልትስማማ እንደምትችል ተናግረዋል። ነገ ጠዋት በእነርሱ የሆነ ሰዓት ላይ ለመገንባት $10 ቢሊዮን የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበር ሲሉ ተናግረዋል። በጣም ጥሩ ነበር። የገንዘብ እጥረት አልነበረም። በአንድ ተኩስ ይወድማል፣ ይፈራረሳል። ለምን ይህን ይፈልጋሉ? እነርሱ ናቸው የደወሉት፣ እኔ አልደወልኩም። እነርሱ ደወሉ። ስምምነት ላይ መድረስ ፈልገዋል ሲሉ ተናግረዋል። ኔታንያሁ ለትራምፕ ምላሽ ሰጡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ለማቆም እየተደረገ ስላለው ጥረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ለትራምፕ በሰጡት ምላሽ ስምምነት ቢኖር እንኳ የእስራኤል ጥቅሞች ይጠበቃሉ ብለዋል። ኔታንያሁ በጉዳዩ ላይ በሰጡት መግለጫ ከኢራን ጋር ስለታሰበው ንግግር ከፕሬዝዳንት ትራምፕ ጋር መወያየታቸውን ተናግረዋል። ትራምፕ የእስራኤል መከላከያ ሰራዊትና የአሜሪካ ጦር ያስመዘገቡትን ታላላቅ ድሎች በመጠቀም የጦርነቱን ዓላማዎች በስምምነት ማሳካት ይችላል ብለው ያምናሉ ሲል ኔታንያሁ ጠቁመዋል። ይሁን እንጂ ትራምፕ የወጠኑት ድርድር ሊያመጣው የሚችል ስምምነት ካለ የእስራኤልን ወሳኝ ጥቅሞች የሚያስከብር መሆን እንዳለበት ኔታንያሁ አሳስበዋል። ትራምፕ በኢራን የኃይል መሠረቶች ላይ ያቀዱት ጥቃት ለ5 ቀናት እንዲዘገይ ትዕዛዝ ቢሰጡም እስራኤል ቴህራንን መደብደቧን እንደምትቀጥል ኔታንያሁ ተናግረዋል። ኔታንያሁ ቅዳቸውን ሲያብራሩ በተመሳሳይ ጊዜ በኢራንና በሊባኖስ ላይ ጥቃቶችን እንቀጥላለን፣ የሚሳኤልና የኒውክሌር መርሃ ግብራቸውን ደረጃ በደረጃ እያፈረስን ነው፣ በሂዝቦላ ላይም ከባድ ምት ማሳረፋችንን እንቀጥላለን ብለዋል። አክለውም ከጥቂት ቀናት በፊት 2 ተጨማሪ የኒውክሌር ሳይንቲስቶችን ገድለናል፣ ሌሎች እርምጃዎችም ይቀጥላሉ፣ በማንኛውም ሁኔታ ወሳኝ ጥቅሞቻችንን እናስከብራለን ብለዋል። የተወደዳችሁ ቤተሰቦቻችን አሁን ደግሞ ወደ ቢዝነስ መረጃ መራን። የነዳጅ ዋጋ ቅናሽ አሳየ። ምንም እንኳን ኢራን ከአሜሪካ ጋር የተደረገ ድርድር የለም ብትልም ዶናልድ ትራምፕ ባለፉት 2 ቀናት ውስጥ ከኢራን ጋር የተደረጉ ውይይቶች ውጤታማ በመሆናቸው በኢራን የኢነርጂ ተቋማት ሊፈጸም የሚደረገውን ጥቃት ለ5 ቀናት አራዝሜያለሁ ማለታቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ቅናሽ አሳይቷል። ጠዋት ላይ $114 ደርሶ የነበረው የነዳጅ ዋጋ አሁን ላይ $97 አካባቢ ወርዷል። በመጨረሻም የስፖርት መረጃ 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ተጀመረ። ከዛሬ ጀምሮ ለተከታታይ 6 ቀናት በአዲስ አበባ ስታዲየም በሚደረገው ዓመታዊ የኢትዮጵያ አትሌቲክስ ሻምፒዮና ከ1000 በላይ አትሌቶች ተሳታፊ ሆነውበታል። በመድረኩ 9 ክልሎችና ከተማ አስተዳደሮች እንዲሁም 36 ክለቦች ተሳታፊ ናቸው። የኢትዮጵያ አትሌቲክስ ፌዴሬሽን የውድድሩን ጥራትና ፍትሐዊነት ለማረጋገጥ ለመጀመሪያ ጊዜ የውድድር ማሽኖችን ተግባራዊ አድርጓል። የፎቶ ፊኒሽ ካሜራን ጨምሮ ሌሎች ከውድድሩ ጋር የተገናኙ ጉዳዮችን መመዝገብ የሚያስችል ማሽን ስራ እንዲጀምር መደረጉ ውጤቶቹ ተቀባይነት እንዲኖራቸው ከማድረጉ ባሻገር የውድድሩን ደረጃ ከፍ የሚያደርገው ነው ብለዋል። የተወደዳችሁ የአዲስ ሪፖርተር ቤተሰቦቻችን ለዛሬ ለማክሰኞ 15/2018 አመሻሽ ያደረስናችሁ መረጃዎች እነኚህን ይመስሉ ነበር። ይህንን ዜና ወደ እናንተ ካዳመጣችሁ ከደረሰ በኋላ ደግሞ ዜና ትንታኔያችን የሚቀጥል ነው የሚሆነው። ወደ ዜና ትንታኔው እንድታመሩ ጋብዛችኋለሁ። መልካም
የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ዕለቱ ዜና ትንታኔ የምናመራ ይሆናል። ዜና ትንታኔውንም አርዕስቱን በማስቀደም እንጀምራለን። በአሜሪካና ሎንዶን የሚጠራው ሰልፍ አደጋ ይዞ እንዳይመጣ ስጋት የገባቸው ጎመን በጤና እያሉ ነው። በኢትዮጵያ ምርጫ እንዳይደረግ የሚቀሰቅሱ ፊልሞች ተቀነባበሩ፣ አስተባባሪዎች ወንጀለኛ ተባባሉ የሚለው የዛሬው ዜና ትንታኔያችን ነው። እስከ ዜና ትንታኔያችን ፍጻሜ ድረስ አብራችሁን ቆዩ። ትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ በሚል አቶ ልደቱ ያቋቋሙት ቡድን እና አቶ ነአምን በሻዕቢያ ምሪት ቀደም ሲል ከመሰረቱት ቡድን ጋር ውል አስረዋል። እሁድ ዕለት ውል ሲያስሩ አቶ ነአምን ዓላማችን አንድ ነው፣ ምርጫውን ማሰናከል፣ ህጋዊና ቅቡል እንዳይሆን ማድረግ ሲሉ ተደምጠዋል። አዲስ ሪፖርተር የደረሳት የስብሰባው ሙሉ መረጃ እንደሚያመለክተው አቶ ነአምን ከሻዕቢያ የተሰጣቸው አጀንዳ አንድና አንድ ነው። ከአብሮነት ለቀው አቶ ነአምን በሚመሩት ቡድን ውስጥ ከነታማኝ በየነ ጋር የሚሰሩት አቶ ያሬድ ኃይለማርያም በመሩት በዚህ ስብሰባ ተሳታፊ የነበሩት የአቶ ነአምን አጀንዳ አልገባቸውም ነበር። ከተለያዩ ስብስቦች ተጋብዘው ይህን ጥምረት እንዲያጸድጉ ከተጠሩት መካከል መንግስት ከወደቀ በኋላ ለማለት ይመስላል ለወደፊቱ ጥምረት ውህደት ቅንጅት ለመፍጠር አንድ የሚያስተሳስር ሰነድ መዘጋጀት እንዳለበት ከተዘጋጀም ቢቀርብ የሚል የመርህ ጥያቄ ተነሳ። ይህን ጊዜ አቶ ያሬድ ምርጫውን ለማሰናከል የሚሰራው ሥራ ተሳክቶ የሽግግር መንግስት ከተቋቋመ ትልቅ ድል እንደሆነ ጠቅሰው ያ ካልሆነ ግን ይህ ህብረት በትግሉ እንደሚገፋበት ተናገሩ። አብሮ መስራት እስከ ውህደት ሊኖር እንደሚችል አመለከቱ። መካከሉ አቶ ነአምን ሳያስፈቅዱ በይቅርታ ገቡና እንቅንጩን ተናገሩ። የተለመዱ አባባሎች አሉ ያሉት አቶ ነአምን ቅንጅት፣ ጥምረት፣ መድረክ ምናምን የሚባሉ ማደናገሪያዎች እንዳሉ ዘርዝረው የዚህ ስብሰባ አጀንዳ ይህ እንዳልሆነ አመለከቱ። የሻዕቢያ ወኪል የሆኑት አቶ ነአምን የተሰጣቸው ተልዕኮ አቶ ልደቱ ያቋቋሙትን የአመፅ ኮሚቴ እሳቸው የሚመሩት ቡድን ውስጥ መክተትና ምርጫው እንዳይካሄድ ማድረግ በመሆኑ ምርጫውን ማሰናከል፣ ቅቡል እንዳይሆን ማድረግ፣ ህዝቡ ወደ ምርጫ እንዳይወጣ መግፋት ብቻ ነው ዓላማችን። አሁን ወደ ህብረትና ጥምረት ምናምን ለመሄድ ጊዜ የለም፣ ወደፊት እየተዋወቅን ስንሄድ የሚደርስ ነው በማለት ዘጉት። ደጋግመው አቶ ነአምንን የሚጋብዙት መመሪያና ፈቃድ የሚጠይቁት ሰብሳቢው አቶ ያሬድ ከአቶ ልደቱ ቡድን ውስጥ ወጥተው አቶ ነአምን ጋር የገቡበት ምክንያት ግልጽ በሆነበት በዚህ ስብሰባ አቶ ልደቱም ከአታላንታ ወደ ዲሲ እንዲዛወሩና የአገልግሎት ክፍያቸው በአቶ ነአምን በኩል እንደሆነ የተደረገበት ሚስጥሩ ይፋ ከመሆኑ ውጭ 15 ሰዎች የተሰበሰቡበት ስብሰባው አዲስ ነገር አላነሳም። ይልቁንም ከአንድ ቀን በፊት የተደረገው ስብሰባ አስገራሚና ክስ የበዛበት ነበር። ቅዳሜ ዕለት በተደረገው የቡድኑ ስብሰባ ላይ አቶ ጀዋር ስብሰባ የማይገኝበት ምክንያት ምንድን ነው በሚል ከተሰብሳቢዎች ለቀረበ ጥያቄ አቶ ልደቱ መልስ ሲሰጡ በሚሰማው መረጃ ነው መወነጃጀሉ የተጀመረው። አቶ ልደቱ የሰላም ትግል በሚሉ ስብስብ ውስጥ ጠመንጃ ያነሳው የኦሮሞ ነጻነት ሰራዊት እንዲካተት የተወሰነበትን ውሳኔ ግን ይፋ አላደረጉም። እሳቸው ባያብራሩም ውሳኔው አቶ ነአምንና ጀዋር በሻዕቢያና በሌሎች የውጭ ኃይሎች ምሬት እያደራጁት ያለው ስብስብ ውስጥ መሆኑ ተሰብሳቢዎቹ አስታውቀዋል። ጉዳዩ ለክርክር ክፍት ባይሆንም የጃልመሮ ድርጅት በከፍተኛ ደረጃ ክስ ተሰንዝሮበታል። አብረን መቀመጥ አንችልም በማለት የተቃወሙ እንዴት ከዚህ መሰል ድርጅት ጋር አብረን እንቀመጣለን ሲሉ ተደምጠዋል። የጃልመሮ ወኪልም እናንተስ ብለው ሞግተዋል። በስብሰባው የተሳተፉ ለአዲስ ሪፖርተር የዋሽንግተን ዲሲ ተባባሪ እንዳስታወቁት አቶ ጀዋርን ተከተው የገቡት አቶ ጅሬኛ በተከታታይ በሰላማዊ ሰዎች ላይ ጥቃት እያደረሰ ነው በሚል የሚከሰሰውና በቅርቡ አምነስቲ አስደንጋጭ ሪፖርት ያወጣበት የኦሮሞ ነጻነት ሰራዊት አባል ሆነው ሳለ እዚህ ስብስብ ውስጥ መግባታቸው ደስታን አልፈጠረም። ጀዋር መተካታቸው ደግሞ ጀዋር ከጃልመሮ ጋር አብሮ እየሰራ ነው የሚለውን ሐሜት ያጸና መሆኑ ነገሮችን ከማጽዳት አኳያ መልካም ነው ተብሏል። አቶ ጅሬኛ ጉዴታ የኦሮሞ ነጻነት ሰራዊት ቃል አቀባይና ከፍተኛ አማካሪ ናቸው። አቶ ጅሬኛ በኦሮሚያ ክልል የሚንቀሳቀሱትን ታጣቂዎች በተመለከተ በተለያዩ ወቅቶች ማንኛውንም መግለጫዎች በመስጠት ይታወቃሉ።
የኦሮሞ ነጻነት ሰራዊት ታጣቂዎችን የሚወክሉት አቶ ጅሬኛ የኩምሳ ድሪባ ወይም ጃልመሮ አማካሪ ናቸው። በኢትዮጵያ አመጽ ለማስነሳት በተደራጀው ቡድን ውስጥ አቶ ጀዋርን ወክለው በመግባት ከነ አቶ ልደቱ ጋር የሰላማዊ ትግል አመቻች ቴክኒክ ኮሚቴ እንዲሆኑ ተደርጓል። አቶ ልደቱ በተደጋጋሚ ሰላማዊ ትግል ብቻ ቢሉም አሁን እየወጣባቸው ያለው መረጃ ከመሃላቸው ጋር የሚቃረን ሆኗል። በቅርቡ ትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ይፋ ባደረገው የጥምር ቡድኖች ስብሰባ ቃለ ጉባኤ ከታጣቂ ኃይሎች ጋር በመናበብ እንዲሰራ ለታጣቂ ኃይሎች የአብረን እንስራ ጥሪ መደረጉን የትጥቅ ትግሉና ሰላማዊ የሚባለውን አመጽ አብሮ ለማስኬድ እቅድ ስለማውጣትና አመጽ ሲካሄድ ታጣቂ ኃይሎች እንዴት አመጹን እንደሚያግዙ ለመምከር የተያዘውን እቅድ ይፋ ያደረገው ቃለ ጉባኤ ላይ አቶ ልደቱ ስማቸው ቀዳሚ እንደሆነ ተመልክቷል። አቶ ልደቱ ከአትላንታ ወደ ዋሽንግተን ዲሲ የተዘዋወሩት በአቶ ነአምን በኩል የኑሮ ክፍያ እየተደረገላቸው እንደሆነ አብረዋቸው የሚሰሩ ይናገራሉ። አብዛኛውን ጊዜያቸውን በሲልቨር ስፕሪንግ ከአቶ ያሬድ ጋር በአንድ ካፌ የሚያሳልፉት አቶ ልደቱ እንዴት ወደ ዲሲ ሊመጡ እንደቻሉ ከነገሯቸው ባልደረባቸው የሰሙ እንዳሉት የአገልግሎት ክፍያ በአቶ ነአምን በኩል ስለሚፈጸምላቸው ደስተኛ እንዳልሆኑም እያስታወቁ ነው። ለሁሉም ስብሰባ ምን ይመስል ነበር? አዲስ ሪፖርተር እንዳለ በሪፖርት መልክ አዘጋጅተዋለች። ያድምጡ። እንዴት ከወንጀለኞች ጋር ሆነን ህዝብ ፊት እንወጣለን? የኢህአፓ ዘመን አውጫጭኝ በአብሮነት ጓዳ አወዛገበ። ጀዋር መሐመድ ግብፅ እንደነበር የኦሮሞ ነጻነት ሰራዊት ቃል አቀባይና የጃልመሮ አማካሪ አቶ ጅሬኛ አጋለጡ። አቶ ጅሬኛ ጉደታ ሳያስቡት የጀዋርን የግብፅ ጉዞ ይፋ ያደረጉት በአገር ቤት ህዝባዊ አመጽ ለማስነሳት በተቋቋመው የቴክኒክ ኮሚቴ ስብሰባ ላይ ነው። አቶ ልደቱ አማልደኝ በሚል ላቀረቡላቸው ተማጽኖ ነው። ጀዋር ስልክ አይመልስም። በተደጋጋሚ ስደውል አያናግረኝም። እሱን ተከተህ እዚህ እንድትገባ ያደረግነው እሱ ነውና እባክህ ደውልና ለሥራ እንደምንፈልገው ንገረው በማለት አቶ ልደቱ ጠየቁ። ጥያቄው የቀረበላቸው የኦሮሞ ነጻነት ሰራዊት መሪ ጃልመሮ አማካሪና ወኪል የሆኑት አቶ ጅሬኛ ጀዋር ግብፅ ነው፣ ነገ ይመለሳል በማለት ስልክ የማያነሳበትን ምክንያት አስረዱ። አቶ ጅሬኛ ይህን ሲሉ ተሰብሳቢዎች መደናገጣቸውን እማኞች ገልጸዋል። በዚህ ወር ብቻ ለሁለተኛ ጊዜ ግብፅ የተመላለሰው ጀዋር በአርሲ አቅጣጫ ካለው እንቅስቃሴ ጋር ስሙ ሲነሳ ቆይቷል። ከጃልመሮ ጋር አብሮ የሚሰራው ጀዋር በኦሮሞ ፌዴራሊስት ኮንግረስን ምክትል ሊቀመንበርነት ማዕረግ ነው። ይህን ቆቅልሽ የሆነባቸው በተደጋጋሚ ይህንን ጥርጣሬያቸውን ሲናገሩ ድርጅቱም ሆነ አመራሮቹ ምንም አይሉም። ባለፈው ቅዳሜ እንደተረጋገጠው አቶ ጀዋር አቶ ጅሬኛን በአመጽ አደራጅና አመቻች ቴክኒክ ኮሚቴ ውስጥ መተካታቸው ከአቶ ጅሬኛ የሚታወቅ ኃላፊነት አንጻር ጀዋር ከጃልመሮ ጋር አብሮ እንደሚሰራ ማረጋገጫ እንደሆነላቸው በስብሰባው የተሳተፉ አመልክተዋል። አቶ ጅሬኛ ጀዋር ለሥራ ግብፅ መሄዱን እንጂ ዝርዝር ጉዳይ አልተናገሩም። ከሁለት ሳምንት በኋላ በሚደረገው የበይነመረብ የሰማይ ላይ የተቃውሞ ሰልፍ ህዝብ ለምርጫ እንዳይወጣ በአመጽ እንዲሳተፍ አስቀድሞ ለመቀስቀስ እንዲቻል ምደባና ውይይት ለማድረግ በተጠራው በቅዳሜው ስብሰባ ላይ ድንገት ልክ የደርግ ዘመን አጋልጥ የመሰለ መወነጃጀል ተጀመረ። ኢህአፓ የከተማ ውስጥ የትጥቅ ትግል አውጆ ወጣቱን ካስጨረሰ በኋላ ደርግ በየቀበሌው ባካሄደው ራስን አጋልጥ ዘመቻ የሆነውን አስታወሰኝ ያሉት የስብሰባው ተካፋይ እንዴት ነው ከነዚህ ወንጀለኞች ጋር አብረን ተቀምጠን መግለጫ የምንሰጠው በሚል ቅሬታ ተነሳ። ይህ ራሱን ያላጠራና የተለያዩ ወንጀሎች ውስጥ የተሳተፉ የተሰገሰጉበት ቡድን ነው ለኢትዮጵያ አማራጭ ሆኖ የሽግግር መንግስት የሚጠይቀው። ለበይነመረብ ሰልፍ ማስተባበርና ቅስቀሳ እንዲመደቡ የተፈለገው 25 ሰዎች ነበሩ። ይህ ሳይሆን ቀረና 15 ሰዎች ተመደቡ። አቶ ልደቱ፣ አቶ ነአምን፣ አቶ ታማኝ በየነ፣ አቶ አንዳርጋቸው፣ አቶ ገዱ አንዳርጋቸው፣ አቶ ኤፍሬም ማደቦ፣ ጀዋር፣ ኦባንግ፣ አቶ ጅሬኛ፣ ኢንጂነር ሙሉጌታ፣ ከአብሮነት የአመጽ ቡድን ራሳቸውን በደብዳቤ ያገለሉት አቶ ያሬድ ኃይለማርያም፣ ኢንጂነር ሙሉጌታ፣ ፕሮፌሰር ሕዝቅኤል እና አባይና ዶክተር እስማኤል ጎርሴ ሲሆኑ ሁለቱም ሶስቱም እየሆኑ በሚመደቡበት ሚዲያ እየወጡ ህዝብ እንዳነሳሱ አቅጣጫ ተቀመጠ።
የትነግ ወኪል የሆኑት አቶ አባይና አቶ ጅሬኛ በድንገት እንዴት ከነዚህ ጎን አብረን ተቀምጠን ሕዝብ ፊት መግለጫ እንሰጣለን እንቀሰቅሳለን ሲሉ አቶ አንዳርጋቸው ጽጌን፣ አቶ ነአምንን፣ አቶ ታማኝ በየነና አቶ ገዱ አንዳርጋቸውን ስም በመጥራት ወንጀለኞች አሏቸው። ይህን ጊዜ በየተራ ሁሉም ቁስሉን እያነሳ ክስ ጀመረ። አቶ አንዳርጋቸው ጽጌን፣ አቶ ነአምንን፣ አቶ ታማኝ በየነን፣ አቶ ገዱ አንዳርጋቸውን ክሪሚናልስ ናቸው ያሉት አቶ አባይ የወታደር ልብስ ለብሰው መሳሪያ ይዘው ይህ ሕዝብ አጥፋ ሲሉ የነበሩ ወንጀለኞች አሏቸው። አቶ ጅሬኛም አስከትለው ንጹሐንን ያስጨረሱ ወንጀለኞች ናቸው፣ እንደውም እወጣለሁ አሉና ቁጣቸውን አሰሙ። አቶ ጅሬኛ በዚህ አላቆሙም። አቶ ነአምንን በደንብ አላውቀውም፣ እስኪ ስለሱ ንገሩኝ በማለት ጥያቄ አነሱ። የተነጉ ተወካይ አቶ አባይ ነአምንን ከኤርትራ ጋር እንደሚሰራ እናውቃለን፣ እናንከር የኤምኤስ ዘውዱ ሾውና ሌሎች ሚዲያዎችን በማስተባበር ይሰራል በማለት መልስ ሰጡ። ሌላም ብለዋል። በጥቅል ለቀረበው ክስ አቶ ልደቱ እነሱን መግፋት አንችልም በማለት ወደፊት መንግስት ስንሆን ማለታቸው ነው። በሀገራዊ የፍትህ አግባብና ምክክር ኮሚሽን የሚታይ ጉዳይ እዚህ አንስቶ መካሰስ አግባብ እንዳልሆነ ለትግሉም ጥቅም እንደሌለው አስታውቀው ነገሩን ለማብረድ ሞከሩ። ይህን ጊዜ አቶ ጅሬኛ ለምን ይድበሰበሳል በማለት ግልጽ መሆን ካልተቻለ ጥለው እንደሚወጡ በድጋሚ አስጠነቅቁ። ይህን ጊዜ አቶ ኦባንግ ተነሱና እናንተ ምንም የማያውቁ ንጹሐን አማሮችን ትገሉ አይደለ በማለት አቶ ጅሬኛ የኦሮሞ ነጻነት ሰራዊት ቃል አቀባይ መሆናቸውን አስታወሷቸው። አቶ ኦባንግ አክለውም ከ400 በላይ የአኟክ ልጆችን ጨፍጭፋቸዋል ሲሉ ለትነጉ ወኪል አቶ አባይ አርፈ ቁጭ በል አይነት ማሳሰቢያ ሰጡ። አቶ ጀዋርም 85 ንጹሐንን አስጨርሷል በማለት ሁሉም እጃቸው ላይ ደም እንዳለባቸው በማንሳት ወቀሱ። ኢንጂነር ሙልጌታ በበኩላቸው እነዚህ ሰዎች ብናስቀራቸው ጥሩ ነው በማለት ዝምታቸውን ሰበሩ። ኢትዮጵያ ይበሉ እንጂ ተሰሚነት የላቸውም፣ ያደረጉት የሚታወቅ ነው፣ ይውጡ አሉ። ሌላ ተሰብሳቢ ጀል ኦጋዴን እናንሳና እኛም እንካሰስ በማለት ትነግ በሶማሌ ክልል የፈጸመውን ታሪክ አስታወሱ። ይህን ካሉ በኋላ አንዱ ሌላውን የመክሰስ አቅም እንደሌለው አስታወቁ። አቶ ልደቱ በቅንጅቱ ወቅት የፈጸሙትንና በሚችሉት ሁሉ ሊያስተባብሉት ቢሞክሩም ሊፋቂ ያልቻለው የክደት ታሪካቸውን በማንሳት ከሳሽና ተከሳሽ ሊኖር እንደማይችል ተናገሩ። አቶ አባይ ቀበል አድርገው መጀመሪያ ለውጡን አፋፍሞ መንግስት ሲቀየር ችግሩን በሕግ አግባብ ማየት እንደሚቻል፣ አሁን ላይ ግን መካሰስ እንደማይገባ በመጥቀስ መነሻቸውን ቀየሩ። እንዴት ከነዚህ ወንጀለኞች ጋር ጎን ለጎን ቁጭ ብለን ሕዝብ እንቀሰቅሳለን ሲሉ በስብሰባው መግቢያ የተናገሩትን ፋቁ። ብዙ ኃጢአት ወደ ትነግ ሲመጣ ተሸበለሉና ወደፊት ይታያል አሉ። አቶ ልደቱም እንደዚህ መሰል ጉዳዮች በብሔራዊ ምክክር የሚፈቱ መሆናቸውን አጽንተው ሰጥተው ተናገሩና ወደ ስብሰባው መነሻ አጀንዳ መሩ። አቶ ልደቱም እንዲህ መሰል ጉዳዮች በብሔራዊ ምክክር የሚፈቱ መሆናቸውን አጽንኦት ሰጥተው ተናገሩና ወደ ስብሰባው መነሻ አጀንዳ መሩ። እዚህ ላይ አንድ ተሰብሳቢ ግን እነ አቶ በቀለ ገርባ እነ ኤታና እነ ሚልኬሳ ወዘተ ለምን እንዲገቡ አይደረግም የሚል ድንገተኛ ጥያቄ ሰነዘሩ። አቶ ልደቱ በጭራሽ አሉ። ጠያቂው የኦነግ ሰራዊት መጥቶ ጣሃ ቢቀር ኢታና ባይመጣ ምን ችግር አለው በማለት ገገሙ። አቶ ልደቱ እነዚህን ካመጣን ችግር ይፈጠራል በማለት በደፈናው መለሱና ወደ ጉዳያቸው ገቡ። በአውጫጭኝ ተጀምሮ የተጠናቀቀው ስብሰባ መጨረሻ እንደ ሻምፒዮንስ ሊግ ውድድር የመጨረሻ ምድብ ወጣለት። ሕዝብ ለአመፅ እንዲነሳ ለመቀስቀስ ስምምነት ላይ ደረሱ። በዚህ ምድብ መሰረት ታማኝ በየነ ከትነግ ተወካይ ጋር ቁጭ ብሎ ሕዝብ ለአመፅ እንዳነሳሳ ታዘዘ። በሁለት ሳምንታት ውስጥ በጋራ 2 እና 3 እየሆኑ ሕዝብ ለአመፅ እንዲነሳሳ ቅስቀሳ ለማድረግ ሌሎችም ምድብ እንደሚደርሳቸው ተገልጾላቸው ተበተኑ። እርስ በርስ በገዳዳይነትና በአስገዳይነት በበዳይነትና በተበዳይነት በክደትና በጨዋነት ተቧርነው የተካሰሱት የአመፅ አቀጣጣይ የቴክኒክ ቡድን በማግስቱ ከ8 የተለያዩ ቡድኖችና ማህበራት ጋር አንድ ላይ መክሮ ምርጫ እንዳይካሄድ ትርምስ ፈጥሮ የሽግግር መንግስት ለማቋቋም ተስማማ። አሜሪካና አውሮፓ ተቀምጠው ሕዝብ አመፅ እንዳያቀጣጥል ከስምምነት የደረሱት ቡድኖች ድንገት ያሉት አመፅ ቢነሳ ስለሚከተለው ጉዳት አንዳቸውም አላነሱም። እንዳውም ቀደም ሲል ባሰራጩት ቃለ ጉባኤያቸው ሕዝባዊ አመፁን፣ የሥራ ማቆም አድማውን ከታጣቂ ኃይሎች ጋር ለማቀናጀት እቅድ ይዘዋል።
ስለሚፈጠረው ጉዳትና ምንም ያላነሳው ይህ አንጋፋ የጅል ልጅ ያሉት አባቶች የተካተቱበት ስብሰባ ሕዝብ ሆድ እንዲብሰውና ተቆጥቶ ለአመፅ እንዲነሳ የሚገፋፉ ቪዲዮዎች መዘጋጀታቸውን በመሪዎቻቸው አማካኝነት ሲነገራቸው አጨብጭበዋል። የስብሰባው ቅጅ እንደሚያስረዳው ተሰሚነት ያላቸው ሰዎች ወጥተው ሕዝብ እንዳመፅ እንዲማጸኑ ውስወሳ እየተካሄደ ታዘዋል። ሁሉም በየፈርጁ ታዋቂና ተሰሚነት ያላቸውን ሰዎች ወደ መድረክ እንዲጋብዙ መመሪያ ቀርቦላቸዋል። ከምንም በላይ ሚዲያዎች ሕዝብን እንዳያሳምፁ አስፈላጊውን ሁሉ እንዳደርጉ ተብሏል። በሀገር ውስጥ ካለው የህቡዕ ኃይልና አንዳንድ ምርጫ ውስጥ እየተወዳደሩ ካሉ አጋሮቻቸው ጋር በቅንጅት እንደሚሰራ ተመልክቷል። ስማቸው ባይዘረዘርም አንድ እግራቸው ምርጫ ቦርድ፣ አንድ እግራቸው የትርምስ ቴክኒክ ኮሚቴ ውስጥ ያደረጉ እንዳሉ ከዚህ ቀደም የዚህ ስብሰባ መረጃ አንድ እግራቸውን የትርምስ ቴክኒክ ኮሚቴ ውስጥ ያደረጉ እንዳሉ ከዚህ ቀደም የዚሁ ስብሰባ መረጃ ጠቅሰን መዘገባችን አይዘነጋም። ከተጋባዦች በተገኘው መረጃ መሰረት በዋሽንግተንና በሎንዶን ሊደረግ የታሰበው የተቃውሞ ሰልፍ ከሰለሞን ቦጋለ ወደ ኢትዮጵያ መላክና ፋኖ በሽብር ደረጃ 3 መመደብ ጋር ተያይዞ ስጋት አንዣቦበታል። የትነግ ደጋፊዎች በርካታ የአማራ ተወላጆችን እየጠቆሙና እየከሰሱ መሆኑ ክስና ጥቆማ እንዲደረግ ከሁለቱም ወገን በገሃድ በማህበራዊ ሚዲያ የሚታወቁ ፖለቲከኞች አቅጣጫ እየሰጡ መሆናቸውን ልዩነቱን አስፍቶታል። ከዚህ በላይ ጥምረት ፈጥረዋል የሚባሉት የትነግና የፋኖ አንድ ክፍል በወልቃይት ጉዳይ የያዙት አቋም በአማራው ማህበረሰብ እንደ ክህደት መቆጠሩና የትነግ ሰዎች የያዙት የማያወላዳ አቋም ጥምረቱንና አብሮነቱን ገሎታል። በዚህ መነሻ አብሮ አንድ ላይ ተቃውሞ መውጣት እንደማይቻል ግምቱ ሰፍቷል። ከሽብር ቡድኑ ጋር አብሮ መሳተፍ፣ የሽብር ቡድኑን በገንዘብ መርዳት፣ በቁሳቁስ ማገዝ፣ ዓላማውን ማሰራጨት፣ ማስተዋወቅና መደገፍ ይቅርታ የሌለው ወንጀል በመሆኑ ስጋት መፍጠሩ የዋሽንግተን ተባባሪ አመልክቷል። በስደተኞች ጉዳይ በየትኛውም ደረጃ ያሉ በዚህ መልኩ ተሳትፎ ካደረጉ መዘዝ ሊኖረውን ስለሚችልና አሁን ላይ አሜሪካና ኢትዮጵያ ሽብርን ለመግታት ከገቡት ውል አንጻር ዋጋ ሊያስከፍል እንደሚችል እየተገለጸ ነው። ከ40 በላይ ኢትዮጵያውያን ላይ በደረሰ ጥቆማ መሰረት ምርመራ እየተደረገ መሆኑን ጠቅሰን መዘገባችን ይታወሳል። ከ2 ወር በፊት አቶ ነአምን ሰላማዊ ሰልፍ ማድረጉ አሁን ላይ አዋጭ እንዳልሆነ መናገራቸው የሚታወስ ነው። የተወደዳችሁ የአዲስ ሪፖርተር ቤተሰቦች ለዛሬ ጥንቅቅ አድርገን አዘጋጅተን ወደ እናንተ ያደረስናችሁ ዜና ትንታኔያችን ይህንን ይመስል ነበር። እኚህን የመሰለ ዜና ትንታኔ እንዲሁም ደግሞ በየዕለቱ የሚለቀቁ ዜናዎችን ለመከታተል ትክክለኛ ምርጫችሁ አዲስ ሪፖርተር የዩቲዩብ ገጽ ይሁን። ሰብስክራይብ በማድረግ ቤተሰብ ሁኑ። በዩቲዩብ የማይሰራጩ ይልቁንም 24 ሰዓት ወደ እናንተ የሚደርሱ መረጃዎችን ለማግኘት ደግሞ የፌስቡክ ገጻችንን ላይክ፣ የቴሌግራም ገጻችን ደግሞ ጆይን ማለታችሁን አትርሱ። ሰላም።